ቤተክርስቲያን የምትጸልይ ማህበር ነች። ቤቱ የጸሎት ቤት ነው። ይህ ዘመን እግዚአብሔር ላይ የዋሸ ዘመን ነው። እግዚአብሔር እንደማይሰራ፣ እግዚአብሔር ድንቁን እንደማይገልጥ፣ አሲፍ እግዚአብሔር እንደሌለ፣ አዲስ ነገር እንዳንጠብቅ፣ በእግዚአብሔር በሚመጣ ምንም አንጠብቅ፣ በፊት ሆነ ምንም አንጠብቅ። ውሸታም ዘመን ላይ ነው። ውሸታም ዘመን፣ እግዚአብሔርን የዋሸ ዘመን። አንተ እኔና አንተ አምላክ ሞቷል፣ አይሰራም፣ ቆሟል የሆነ ቦታ። እግዚአብሔር ዛሬ የለም፣ ይሰራው ነገር የለም፣ አለቀ አበቃ ከሆነ እኛም ዛሬ አውቀታን ይህን በርዘግተን እንሂድ ወገኖች። ምንም አንሰራም። The church has many organizers ይላል, but few agonizers ይላል። ቤተ ክርስቲያን ብዙ የሚያስተባብርላት አለ፣ የሚያምጥላት ግን የሉም። many who pay ይላል፣ ብዙ የሚከፍሉ ስጦታቸውን የሚሰጡ አሉ, but few who pray ግን በጣም ጥቂት የሚጸልዩ ነው ያሉት። many resters ይላል፣ ብዙ ተቀማጮች አሏት ይልና but few wrestlers ይላል፣ ግን ትንሽ ታጋይ ነው ያለው። በጸሎት የሚጋደል ግን ብዙ የለም። በጣም ብዙ የሚዝናኑ ግን ጥቂት የሚማልዱ ነው ያሉት ቤተ ክርስቲያን ውስጥ። እና እቺ አባባሉ በጣም ወዳታለሁ። በእንግሊዘኛ ላንብባል። people who are not praying are playing። ጨርሻለሁ። ማይጸልዩ ሰዎች ምን እያደረጉ ነው? እየተጫወቱ ነው። እና የሰው ሲናገር እንደዚህ ይላል፣ አስራት ወይም ስጦታ የቤተ ክርስቲያንን ህንፃ ይሰራ ይሆናል፣ እንባ ግን ህይወትን ይሰጣል ይላል። ገንዘቦቻችን የሚያምሩ ህንፃዎች ይሰሩ ይሆናል፣ ህይወትን ግን ሊያመጡ አይችሉም። የተሻለ ሚሊዮን ብናገኝ ይህን ሰፈር እንገዛዋለን፣ እግዚአብሔር ይመስገን። የሚያምር ቬንቲሌሽን ያለው አዳራሽ እንሰራ ይሆናል፣ እሱ ግን ህይወት ነው የለውም። ቲርስ እንባ ግን ለቤተ ክርስቲያን ህይወትን ይሰጣል። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ሁላችንም በእግሮቻችን ቆመን ከእግዚአብሔር ቃል እናነባለን። ሐዋርያት ሥራ ምዕራፍ 2 ከቁጥር 42 እስከ 47። እነርሱም በሐዋርያት ትምህርትና በህብረት እንጀራውንም በመቁረስና በጸሎት ይተጉ ነበር። በሐዋርያት እጅ ብዙ ድንቅና ታምራት ይደረግ ስለነበረ ሰው ሁሉ ፍርሃት አደረበት። ያመኑት ሁሉ በአንድነት ነበሩ፣ ያላቸውን ሁሉ የጋራ አደረጉ። ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸውም እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን በቁጥራቸው ላይ ዕለት በዕለት ይጨምር ነበረ። ቅዱስ አባት እግዚአብሔር ሆይ ስለዚህ ማለዳ፣ ስለዚህ መሰባሰብ ከማለዳ ጀምሮ ያበዛሃልን ስላለው መንፈስና ጸጋ እናመሰግናሃለን። አሁንም ደግሞ የቃል ደጆች እንዲከፈቱልን በቃልህ አልፈ ለልባችን እንድትናገር ዛሬ ደግሞ እግዚአብሔር አባት ሆይ በዚህ ስፍራ ልታደርግ የወደድከውን እንድታደርግ መንፈስ ቅዱስ ሁሉ ላንተ እንቀድሳለን። በሁሉ ክብሩ ለስም ይሁን፣ በጌታ በኢየሱስ ስም አሜን። ተባረኩ። ቁጭ እንላለን። እንግዲህ ዛሬ ምናልባት ዛሬ እንጀምርና ኔክስት ዊክም በተወሰነ መልኩ እንደው በጣም ተከታታይ ቢሆንም ቲሙ አንድ አይነት ሀሳብ በሆነ መልኩ ነው የምንነጋገረው። በተደጋጋሚ እዚህ ላይ ሲፖስቱት እያየሁ ነበረ። እዚህ ስክሪኑ ላይ እንደምታዩት ዛሬ የምትጸልይ ማህበር ወይም ደግሞ ፕሬይንግ ኮሚኒቲ በሚል ከኔ ጋር እንከፋፈላለን። ትምህርት አይደለም፣ ስብከት ለማለት ይቸገራሉ፣ ግን እንደ መልእክት ውሰዱት። መሻቴ ወይም ደግሞ ዛሬ ስቆም የልቤ ፍላጎት ምንድን ነው ካላችሁኝ፣ እንድንሆነው ነው፣ እንድንሰማው ሳይሆን እንድንሆነው ነው። በቃ እግዚአብሔር በቃል ውስጥ ያን መንፈስ እንዲያካፍለንና ይህንን ህይወት መለማመድ እንድንችል እግዚአብሔር እንዲረዳን ነው ዛሬ ልመናዬም ጸሎቴም እሱ ነው። ወደ ክፍላችን ወደ አነበብነው ክፍል ከመሄዳችን በፊት እንደው አንዳንድ ነገሮች እንደ መግቢያ ሀሳብ ላንሳ። ከርዕሱ እንደምትመለከቱት ዛሬ የምንመለከተው ወይም ልናወራ የፈለግነው ርዕስ ስለ እንትን አይደለም። ስለ ጸሎት ዲፋይን ላደርግላችኋለሁ። ጸሎት ምንድን ነው ልላችሁ አይደለም። ስለ ግል ጸሎትም አይደለም። በግል ስላለን ጸሎት አይደለም። ስፔሲፊክ ነው። ምንድን ነው? ስለምትጸልይ ማህበር። ለምን ወይም ደግሞ ቸርች ማለት ቤተክርስቲያን ማለት ትችላላችሁ። የምትጸልይ ማህበር ስለ ኮርፖሬት ነው፣ ስለ አንድነት፣ ስለ ቤተክርስቲያን ስላለ ጸሎት ነው ዛሬ ላካፍላችሁ የፈለግኩት። ስለዚህ
ምናልባት እንግዲህ ስለ ግል በዛውስ ጌታ የሚናገራችሁ ነገር ይኖራል፣ ስለ ጸሎትም የምትማሩን ነገር ይኖራል። ግን ስፔሲፊካሊ ኮንቴክስቱ ምንድነው? ስለ ማህበር ነው፣ ስለ ቤተክርስቲያን የምትጸልይ ማህበር በሚለው ነው ሐሳብ ያለው። ብዙ ጊዜ የምንዘነጋው ነገር ይመስለኛል። ቤተክርስቲያንን ስናስብ ቤተክርስቲያን ብዙ ገጽታ አላት። ትኩረታችን የሚሆነው አንዱ ላይ ይሆናል። ለምሳሌ ቤተክርስቲያንን በአንድ መልኳ ስትዋት፣ በአንድ ገጽቷ ስትዋት ቤተክርስቲያን ወርሺፒንግ ኮሚኒቲ ነች። ለምሳሌ የምታመልክ ማህበር ነች አይደለ? አሁን የተሰበሰብነው ለምንድን ነው ሲባል ለምንድን ነው? እግዚአብሔርን ልናመልክ ነው። ስለዚህ የምታመልክ ማህበር ነች፣ ወይም ደግሞ ወርሺፒንግ ኮሚኒቲ ነች እንላለን በአንድ መልኩ ስትዋት። በሌላ ገጽቷ ደግሞ ስትዋት ቤተክርስቲያን ምንድን ነች? ሚስዮናዊ ማህበር ነች፣ ወይም ደግሞ ሚሽናል ኮሚኒቲ ነች። ይሄ ማህበር ሚሽን አለው። ሌላ ገጽታውን ስትዋት ብዙ ጊዜ የሆነ ገጽታውን ግን አናየው። ቤተክርስቲያን ሌላኛው ገጽታዋ ፕሬይንግ ኮሚኒቲ ነች፣ የምትጸልይ ማህበር ነች። እና ብዙ ጊዜ ትኩረት ሲደረግ የማየው አብዛኛው ገጽታዋ ላይ ነው። እዚህ ገጽታዋ ላይ ትንሽ ሳሳ እንላለን። ቤተክርስቲያን የምትጸልይ ማህበር ነች፣ አምላኪ ማህበር ነች፣ ሚስዮናዊ ማህበር ነች። በሌላ መልኩ ደግሞ የምትጸልይ ማህበር ነች፣ ጸላይ ማህበር ነች፣ ፕሬይንግ ኮሚኒቲ ነች። ይሄ ማህበር የሚጸልይ ማህበር ነው። አሜን። የሚጸልይ ማህበር ነው። ሁልጊዜ የሆኑ ገጽታው ላይ ትኩረት ይደረጋል። እግዚአብሔር ይርዳን። ስለዚህ እቺ ቤተክርስቲያን የምንላት የእግዚአብሔርን ፊት የምትፈልግ፣ አንዳችን ለአንዳችን የምንጸልይበት፣ ስለ ብዙ ነገር እግዚአብሔር የምናሳስብ የሚጸልይ ማህበር ነው። እንደውም ኢየሱስ እንዳስተማረው እኮ ቤቴ የምን ቤት ነው አለ? የጸሎት ቤት ነው አለ አይደለ? ማርቆስ 11 ላይ በሁሉም ወንጌላት ታግኙታላችሁ፣ በሶስቱም ማርቆስ 11 ላይ ለአሕዛብ ምን ይሆናል? የጸሎት ቤት ይሆናል አለ፣ ለአሕዛብ ሁሉ። ይሄ በእርግጥ ኢሳይያስ ላይ ታገኙታላችሁ። ኢሳይያስ 56:7 ላይ ራሱ ኢሳይያስ በትንቢት ተናግሮ ነው አይደለ? ለአሕዛብ ሁሉ ሲል ኤኒሞር አይሁዶች ብቻ የሚመጡበት ሳይሆን ይሄ ቤት ለአሕዛብ ሁሉ ምን የሚሆን የጸሎት ቤት ይሆናል አለ። ኢየሱስም ትዝ ካላችሁ ወደ ኢየሩሳሌም በገባ ጊዜ ወደ ቤተ መቅደሱ ሲገባ መሸጫ መለወጫ አድርገውት ቤቱን ሲያይ አባሯቸው። ቤቴ ምን ተብሎ ተጽፏል? የጸሎት ቤት ይሆናል ተብሎ ሲያባራቸው እናያለን። እኔ አንድ ሰው የተናገረው እዚህ ጋር ትዝ ይለኛል። የጸሎት ቤት ነው የእግዚአብሔር ቤት። ምንድን ነው? የጸሎት ቤት ነው። የእግዚአብሔር ቤት የምን ቤት ነው? የጸሎት ቤት ነው። የጸሎት ቤት ነው። የጸሎት ቤት ነው። የእግዚአብሔር ቤት የምንድን ነው? የጸሎት ቤት ነው። እና አንድ ሰው ሲናገር ምን አይነት ምሳሌ ሰጠ? አንድ መጽሐፍ ላይ በጣም ይገርመኛል። ምን አለ? ለምሳሌ የአሳ ቤት ይባላል አንዳንድ ቦታ ስትሄዱ። አሁን የአሳ ቤት ተብሎ ሄዳችሁ ሬስቶራንት ምንድን ነው የምትጠብቁት? ካሞን አሳ። ፒዛ አትሉም። ግራሱ ገብታችሁ ፒዛ አትሉም። ኔሚት ብዙ ነገር አለ። የእንትን ቤት ይባላል። እኔ አይ ዋንደር እዚህም ፓራዶክስ። አሁን በዚህ ዘመን የእግዚአብሔር ቤት የምን ቤት ነው? እንግዲህ የጸሎት ቤት ነው ካልን እዚህ ቤት ምን መገኘት አለበት? ጸሎት። እና እውነቱን ነው ማለት እንደተባለው ነው ሜሊ የተባለውን ፈልጋችሁ የምትሄዱት። የአሳ ተብላ ይሄ አሳ ቤት ነው ከተባላችሁ አሳ ስጋ ቤት ላበሻ የሚቀርበው እሷ አይደል እንዴ? ምን አሳ ብዙ ሰው እኮ አይበላም። ስጋ ብል ጥሩ ነው ለሁላችሁም። መቼም ስጋ ቤት ብላችሁ ሄዳችሁ ሰላጣ አታዙም ብዙዎቻችሁ። ማለት ስጋ ቤት ገብቶ ሰላጣ አያዝም ሰው። የጸሎት ቤት ከተባለ ሜሊ ምንድን ነው እዚህ ቤት መፈለግ ያለበት? ጸሎት። የኔ ቻሌንጅ በዚህ ዘመን ሪሊ ቤተ ክርስቲያን እንደዛ ነች ወይ? በእግዚአብሔር ቤት ውስጥ ጸሎት የሚባለው ነገር ዋና ነው ወይ? ቤተ ክርስቲያን የጸሎት ማህበር ነች። ጸሎት ፈልገን እንመጣለን ወይ? እንጸልያለን ወይ? እኔ የዚህን ዘመን ቤተ ክርስቲያን ሰዓት ካይንድ ኦፍ ኢንተርቴንመንት ላይ ነው ያለችው። የሆነ ተዝናኖት ላይ ነው ያለችው። እየተዝናናች ልክ በቃ እንደ ሲኒማ ቤት እዛ ጋር ታዛቢ አለ፣ እዚህ ጋር ፐርፎርም የሚያደርግ ሰው እያለ ኬት እንዳመጣ ነው የማይታወቅ ፓተርን ኬት የመጣ እግዚአብሔር አሳያችሁ። በቃ ቀልድ ፋን ምናምን በስቷል። ወዳጆቼ ቤተ ክርስቲያን የምትጸልይ ማህበር ነች። ቤቱ የጸሎት ቤት ነው። እዚህ ቤት መጣችሁ ካልጸልያችሁ፣ እዚህ ቤት መጣችሁ ጸሎትን ካልፈለጋችሁ፣ እዚህ ቤት መጠን ማንጸልይ ከሆነ አደጋ ላይ ነን፣ አደጋ ላይ ነን። ወዳጆቼ ጸሎት ለቤተ ክርስቲያን የልብ ምት ነው። ኢስ ቫይታል፣ ወሳኝ ነገር ነው።
የፕሮግራም ማሞቂያ አይደለም፣ የፕሮግራም መሸጋገሪያ አይደለም። እና አይደል አንዳንዶቻችን እኮ ጸሎቱ ይለፍ ሁሉ እንላለን። ምን ቀራችሁ? ቆይ ጸሎቱ ካለፈ ምን ቀራችሁ? አይ ዋንደር ማለት ጸሎቱ ይለፍና ቆይ ጸሎቱ ሲያልፍ ምን ቀረ? ይሄ እኮ በጣም ኪሳራ ውስጥ እንዳለን እኮ ነው የሚያሳይ። ቤቱ የጸሎት ቤት ሙሉ ረስተነዋል። ይሄ ቤት የኦራተሪ ቤት አይደለም። ንግግር ልሰሙበት መጥመጡበት ቤት አይደለም። ዴራር በጣም ብዙ አሪፍ ቦታዎች አሉ። ኦራተሪ በጣም ጥሩ የንግግር ችሎታ የምሰሙባቸው ቦታዎች፣ አነቃቂ ንግግሮች የምሰሙባቸው። ይሄ ቤት ያ ቤት አይደለም። ተሳስታችኋል። አድራሻ ተሳስታችሁ ነው የገባችሁት። እንደዚህ አይነት ሰዎች ካላችሁ ይህ ቤት የጸሎት ቤት ይባላል። It's not a place። ጥሩ የንግግር ዲስኩር የሚሰማበት ቤት አይደለም። እዚህ ቤት የመጣችሁ ጸሎት ፈልጋችሁ ካልሆነ እግዚአብሔርን ለማውራት እግዚአብሔርን ለመፈለግ ፊቱን ለመፈለግ ካልመጣችሁ ከስራችሁ። የእግዚአብሔር ቤት የጸሎት ቤት ነው። ይህ ማህበር የጸሎት ማህበር ነው። Church is a praying community። ቤተ ክርስቲያን የጸሎት ማህበር ወይም የምትጸልይ ማህበር ነች። እንግዲህ ይሄንን ክፍል እንደው በወፍ በረር እንመልከተው። እንደ መነሻ ሐሳብ የምታውቁት ክፍል ነው። ግን ነገር ከጅማሬ ስለሆነ የቤተ ክርስቲያን ጅማሬ ውልደቷ ላይ የምንመለከተውን ነገር ላሳያችሁ ብዬ ነው። 42 እስከ 47 አዲሱ መደበኛ ትርጉም ጥሩ ርዕስ ይሰጠዋል አይደለ? ምን ብሎ ነው ርዕስ የሚሰጠው? የአማኞች የህብረት ኑሮ ይላል። ደስ ይላል። ራሱ የሰጡት ርዕስ የአማኞች የህብረት ኑሮ። አማኞች እንዴት ነው በህብረት የሚኖሩት? ይሄው ምን እያደረጉ ነው የሚኖሩት? 42 በሐዋርያት ትምህርት በህብረት እንጀራንም በመቅረስና በጸሎት ይተጉ ነበር። ዛሲት የቤተ ክርስቲያን ፒላሮች፣ መሰሶች፣ ቤተ ክርስቲያን የሚያደርጓት ዋና ነገሮች ምንድን ናቸው? ይሄው በሐዋርያት ትምህርት በእግዚአብሔር ቃል፣ ሌላስ በህብረት ፌሎሺፕ፣ ሌላስ እንጀራን በመቅረስ ከህብረት ጋር ልናያይዘው እንችላለን እና በጸሎት ይተጉ ነበር ይላል። የመጀመሪያዊቷን ቤተ ክርስቲያን እንደ ምሳሌ የማመጣው ከየትም መኮረጅ ስለማንችል ከኮረጅን ከጅማሬ መኮረጅ አለብን። ስለዚህ የመጀመሪያዋ ቤተ ክርስቲያን በበዓለ 50 ቀን የተወለደችውን ቤተ ክርስቲያን ስትመለከቱ ዋና መገለጫዋ ምንድን ነው ካላችሁ ጸሎት። አይ ቲንክ ስለ ህብረት ጸሎት እያወራን እግዚአብሔር ግን የአንዳንዶቻችንን የጸሎት ህይወት ዛሬ ይፈውሰዋል። አሜን። እውነት ቅኝት እኮ ነው ባይዘው። ስለዚህ በጸሎት ይተጉ ነበር ይላል። እቺ በጸሎት የምትተጋው ቤተ ክርስቲያን ምን ትመስላለች? ዝም ብዬ እንደው ከላይ ያሳያችሁ። በሐዋርያት እጅ ብዙ ድንቅና ታምራት ይደረግ ስለነበረ ሰው ሁሉ ፍርሃት ይደረብት ይላል። በጣም ፓወርፉል ማግኒፊሰንት የሆነች ቤተ ክርስቲያን ነች። እግዚአብሔር ሙቭ የሚያደርግባት፣ እግዚአብሔር የሚሰራባት፣ እግዚአብሔር አክቲቭሊ በመካከላቸው የሚንቀሳቀስባት ቤተ ክርስቲያን ነበረች። ያመኑት ሁሉ በአንድነት ነበረ። እዩት ምን አይነት ፍቅርና ህብረት እንዳለ ተመልከቱ። ያላቸውን ሁሉ የጋራ አደረጉ። ሀብታቸውና ንብረታቸውን እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸው እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። እግዚአብሔርን እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን በቁጥራቸው ላይ ዕለት ዕለት ይጨምር ነበር ይላል። እርግጠኛ ነኝ የሐዋርያት ስራን ሰው አንብቦ ስለ ጸሎት ካልተማረ ሐዋርያት ስራን አንብቧል ማለት ይቸግረኛል። አይመስላችሁም? ሐዋርያት ስራን አንብባችሁ በጥልቀት ስታነቡ አንድ ሊነካችሁ የሚገባ ነገር፣ አንድ ከቀደመችው ቤተ ክርስቲያን በጣም ትኩረታችንን ሊስበው የሚገባ ነገር ብዬ የማምነው የጸሎት ህይወታቸው ነው። የምትጸልይ ማህበር ነበረች። ይሄ ኑሯቸው ነው። ይሄ መገለጫዋ ነው። የመጀመሪያ ቤተ ክርስቲያን በጣም የሚያስታውቅ በግልጽ የሚታየው የዚህ ማህበር መገለጫ ምንድነው ካላችሁ ጸሎት እና ጸሎት ለእነርሱ ልማዳቸው ነበረ። ኤኒዌይስ ሐዋርያትን በተለይ የመጀመሪያ ምዕራፎችን ጠቅላላ ስታነቡ ጸሎት የማታገኙበት ምዕራፍ የለም። ፈርቨንት የሆነ በትጋት የሆነ በመሰጠት የሆነ ጸሎትን ታዩታላችሁ። ምዕራፍ 1 ላይ ሄዳችሁ መመልከት ትችላላችሁ። ለምሳሌ ምዕራፍ 1 ቁጥር 14 ጌታ ኢየሱስ ከመሄዱ በፊት ነግሯቸው ነበረ አይደለ? መንፈስ ቅዱስ እስኪመጣ ድረስ ምን እንዲሉ እንዲጠብቁ። ስለዚህ እንዲጠብቁ የተነገራቸው ሰዎች ምን ሲያደርጉ ትመለከታላችሁ። ለምሳሌ ቁጥር 14 ላይ እንደዚህ ይላል፣ እነዚህ ሙሉ ከሴቶቹና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞች ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር። ያለማቋረጥ ተግተው ይጸልዩ ነበር። እና እቺ የመጀመሪያ ቤተ ክርስቲያን በጸሎት የተነቃቃች ነው። ጸሎት በጣም ቫይታል ነው፣ ወሳኝ ነገር ነው። እኔ የሚገርመኝ ይሄ እንግዲህ መንፈስ ቅዱስ ከመውረዱ በፊት ነው።
ከባለ 50 ቀን በፊት ነው። ይጸልዩ፣ ምን ችግር አለው? ባለ 50 ቀን እስኪመጣ ጠብቁ ስለተባሉ ባለ 50 ሆነ። መንፈስ ቅዱስ ወረደ። ጸሎት ቆመ? አልቆመ። አያችሁ፣ የመጀመሪያው ቤተክርስቲያን ዩኒክ የሚያደርጋት ነገር ዛሬም ላለችው ቤተክርስቲያን ትልቁ መልእክት ይመስለኛል፣ በመንፈስ ቅዱስ ላይ የሚደገፉ ሰዎች ናቸው። ጸሎት ምንድን ነው? መደገፍ ነው። ጸሎት የሚያሳዩ ምንድን ነው? በእግዚአብሔር ላይ መደገፍ። ስለዚህ እስኪመጣ ብቻ አልነበረም፣ ከመጣም በኋላ በእሱ ላይ ተደጋፊዎች ናቸው። ጸሎት አልቆመም። ጸሎት ቀጥሏል። ጸሎት አለ። ጸሎት ይደረጋል። ብዙ የሚያጸልዩ አልነበሩም። ልድገመው፣ እኛ ከሆን አጸላዮች ነን፣ ጸላዮች አይደለንም። በጣም ከየት የመጣ ክርስትና እንደሆነ እኔ ከጥቂት ዓመታት እኛ በቤተ ክርስቲያን እናደግ ነው። የጸሎት ህብረት፣ የአዳር ጸሎት፣ የምናምን ጸሎት እናቅ ነበር። አሁንስ ምንድን ያለው? አጸላይ የሚባል አማኝ አለ እንዲህ መጽሐፍ ቅዱስ ውስጥ? ጸላይ ነው። አሁን አጸላይ የሆነ ሰው እየዚህ ቆመና ያጸልያል፣ ህዝቡስ ያጸልያል ማለት በጣም ግራ የሚገባ ዘመን ላይ ይሄ ኮሚኒቲ፣ ይሄ ማህበር የሚጸልይ ነው። ፈርቨንትሊ በትጋት እግዚአብሔርን ፊት የሚፈልግ ወገቤን የሚል ማህበር አይደለም። ለጸሎት የሚል ማህበር አይደለም። ቤተ ክርስቲያን የምትጸልይ ማህበር ነች። የመዝናኛ ቦታ አይደለችም። እስቲ ቀይረው መዝሙሩን እያልን ማለት ነው። ልክ የቲክቶክ ትልል ስለሆነ እንደዚህ አይደለም የምታደርጉት። መድረክ ላይ ያለውን ሰው እንዲህ ብታደርጉ ደስ ይላቸዋል አንዳንድ ሰዎች። አይደለም። የጸሎት ቤት ነው። እግዚአብሔር ለዚህ ነው አሁን ምን ሰብከዋለሁ? ይሄ ሰበክ አይደለም፣ ረሃቤን ነው፣ ናፍቆቴን ነው የምነግራችሁ። ስለዚህ በመንፈስ ቅዱስ ላይ መደገፍ ነው ጸሎት። ስለዚህ እነዚህ ሰዎች ቀድሞም ይጸልያሉ፣ ከዛም በኋላ ይጸልያሉ። ጸሎት መገለጫቸው ነው። የመጀመሪያው ቤተክርስቲያን መገለጫ ነው። እንደውም የጸሎታቸው ኮንቴንት እንደውም ስታዩት በጣም ይገርመኛል። በጣም ጎስፐል ሴንተርድ ነው። ወንጌልን ማዕከል ያደረገ ነው ጸሎት የሚጸልዩት። እና ጸሎታችሁ ራሱ ዝም ብላችሁ በመጀመሪያው ቤተክርስቲያን እንደው አለፍ ብትሉ ጆሮአችሁን ጣል ብታረጉ የሚጸልዩትን ጸሎት ላንብብላችሁ። እንደዚህ ብለው ነው የሚጸልዩት። ይሄ አውዱን ለመስጠት ያህል ትዝ ካላችሁ ወንጌልን ሲሰብኩ ተያዙ እነ ጴጥሮስ እና ዮሐንስ ከተያዙ በኋላ አመጧቸውና ሁለተኛ በዚህ ስም እንዳትሉ እንዳሰብኩ ምናምን ካሏቸው በኋላ የጸልዩ ጸሎት ነውና የዛን ገና አጋጣሚ በሰንበት በእነሱ ቸርች አጠገብ አለፋችሁ እና ስታልፉ የሚጸልዩትን ጸሎት ስሙ። አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሮችህን ምዕራፍ 4 ከቁጥር 29 እስከ 31 ሐዋርያ ሥራ ወደዛ እያልኩ ነው እያነበብኩ ያሉት። አሁንም ጌታ ሆይ ዛቻቸውን ተመልከት፣ ባሮችህም ቃልህን በፍጹም ድፍረት መናገር እንዲችሉ አድርጋቸው። አቤት 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 አቤት! ምን አይነት እኮ ማግኒፊሰንት ኮሚኒቲ! ቃልን በግልጥ እንድንናገር ለመፈወስ እጅህን ዘርጋ፣ በቅዱሱ ብላቴናህም በኢየሱስ ስም ድንቅና ታምራት አድርግ። ከጸለዩም በኋላ የነበሩበት ስፍራ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞሉ፣ የእግዚአብሔርንም ቃል በድፍረት ተናገሩ። ኮንቴንቱ ራሱ ደስ አይልም የጸሎታቸው። ስለዚህ ልክ በሰንበት ስታልፉ እንደሚጸሉት በድፍረት ቃል እንድንናገር፣ ታምራትና ድንቅህን እንድትገልጥ፣ ኃይል በመካከላችን እንዲገለጥ የምትጸልይ ጸሎቷ ራሱ የሚማርክ ኃይል ያለበት የእግዚአብሔርን ክብር የተሸከመ ጸሎት ያለበት ቤት ነው። ደህና ናችሁ? እዚህ ነበር የሚጸልዩት። ጠረኑ ያስታውቅ፣ ሽታው ጉባኤው ስገቡ ይሸታል። ጸሎት ነው። የጸሎቱ ደግሞ መካከል ማውጣንተኛው ምንድን ነው? ወንጌል። ልጅህን አክብረው፣ ልጅህን ግለጠው፣ ክንድ ይገለጥ፣ ድንቅ በመካከላችን ይሆን፣ ቃል እንድንሰብክ እርዳን፣ በድፍረት እንድናገር እርዳን። ኧረ እግዚአብሔር ቤተ ክርስቲያን ወደዚህ ክብር ይመልሳት። አሜን በሉኝስ። እውነት ጆን ሚለር የሚባል ሰው ቆየት ያለ መጽሐፍ ነው። እሱ መጽሐፍ ላይ እንደዚህ ይላል፣ የጸሎት መሰባሰባችን ሁለት አይነት ይመስላሉ ይለዋል። እሱ ሁለት አይነት የጸሎት መሰባሰብ ያሉን ይመስላል አለ። አንደኛው እሱ ምን ይለዋል? ሜንቴናንስ ወይም ደግሞ ሁለተኛው ፍሮንት ላይን ይለዋል። አንደኛው ጸሎት ምን ይመስላል? ሜንቴናንስ የጥገና ጸሎት ይለዋል። ሁለተኛው ፍሮንት ላይን የጦር ግንባር ጸሎት ይለዋል። እና የሐዋርያት ስራ ያለችውን ቤተ ክርስቲያን ጸሎቷን ስታዩት ምን ይመስላል? የጦር ግንባር፣ የሜንቴናንስ አለ፣ የጋራጅ አይደለም። አያስፈልግም እያልኳቸው አይደለም። እግዚአብሔር ሁለቱንም ይፈልጋቸዋል በቤት ውስጥ። አዝኖ ለመጣው እግዚአብሔር መጽናናትን ያደርጋል፣ ለደከመው ብርታትን ያደርጋል። በሕይወት ጥያቄ ላለን እግዚአብሔር እንቆቅልሻችን አንዱም ስለ ጸሎት ስናወራ እሱን ነው የምናወራው። ግን ደግሞ ሁሉ ሜንቴናንስ አይደለም። መቼ ነው እግዚአብሔር ክብር የሚናፍቀን? መቼ ነው እግዚአብሔር በሙላት እንዲገለጥ ምን ጸልየው?
የፍሮንት ላይን ጸሎት ይባላል፣ የጦር ግንባር ጸሎት ይባላል አለ እና ቻሌንጅ ያደረገኝ ቤተክርስቲያን ሐዋርያ ሥራን ስትሄዱ ሜንቴናንሱ አልፎ አልፎ ታገኙታላችሁ። በብዛት ግን የምታገኙት ምንድነው? የፍሮንት ላይን የጦር ግንባር ጸሎት ያላችሁ ቃልን በድፍረት እንድንናገር ልጅን አክብረው ድንቅና ታምራት በመካከላችን ይሆን። እግዚአብሔር ትውልድን ወደዚህ ይሳባው። እንዴ ሜንቴናንስም በዛ በተወሰነ መልኩ አጸላይም ነን። ከዛም ደግሞ ሲታ የጸሎት አይነት የጥገና ጸሎት ይበዛል። አይከፋም። የእግዚአብሔር ቤት የጥገና ቤት ነች። አሜን። ምንም እሱ ክፋትና ኃጢአት የለውም። ሁሌ ጥገና ግን ሊሆን አይችልም። መቼ ነው የምንናፍቀው? እግዚአብሔር በኃይል ልናየው፣ በዘመናችን ልናየው፣ በሙላት ልናየው መቼ ነው የምንናፍቀው? እንደው ለእናንተ ልቶ እና ምን ይላል እሱ? ይሄ የጦር ግንባር ጸሎቶች 3 ባህሪያት አሉት ይላል። የፍሮንት ላይን ጸሎት ሲበዛ መገለጫው 3 ነው ይላል። አንደኛ ኃጢአትን ለመናዘዝ ጸጋ እንድናገኝና ራሳችንን ትሁት ለማድረግ ይለመናል። አያችሁ፣ ግሬስን ኮንፌሽን አለ፣ ኃጢአትን መናዘዝ፣ የእግዚአብሔርን ጸጋ መጠየቅ፣ ይህንን እንመለከታለን። በሁለተኛ ቤተክርስቲያን እንድታብብና ነፍሳት ለመድረስ ርኅራኄና ቅናት እግዚአብሔር እንዲሰጠን ይጸልያል። እዚህ ጸሎት ውስጥ ሞር የሚበዛው እንደዛ ነው። ስለ ወንጌል፣ ስለ መስፋት፣ የእግዚአብሔር መንግስት እንዲሰፋ ደግሞ እግዚአብሔር ልባችን እንዲያነሳሳው እንደዚህ አይነት የጸሎት ኮንቴንት አለው ይላል። ሶስተኝነት እንደዚህ ይላል፣ በጣም ወደው እግዚአብሔርን ለማወቅ ፊቱን ክብሩን ለማየት ረሃብ እንዲኖረን እንደዚህ አይነት የጸሎት ኮንቴንት አለው ይላል። እውነታውን በአማኞች ማህበር ውስጥ ያለ ጸሎት እንደዚህ አይነት ፍሌቨር አለው። እዩት፣ ዝም ብላችሁ ተመልከቱ። እግዚአብሔር አይኖቻችን እንዲያበራው ክብሩን በመካከል እንዲገልጥ እንጸልይ ስትሉ ጉባኤው ጸሎት ይጠፋል። ያዘናችሁ በሉ እስቲ በቃ ሁሉም ይነቃቃል። ዩሲ ምን ያህል እድገታችን በተወሰነ መልኩ የተዛባ እንደሆነ ኤኒዌይስ እኔ ስለዚህ ላስተምር አይደለም፣ ምናልባት ኔክስት ዊክ እንመጣበታለን። ግን በዋነኝነት የሐዋርያት ሥራ ስትመለከቱ የጸሎታቸው ትጋት ብቻ ሳይሆን የጸሎቱ ኮንቴንት ራሱ በጣም ወንጌል ተኮር ነው፣ ኢየሱስ ተኮር ነው፣ ተልኮ ተኮር ነው፣ አዲስ ኪዳናዊ ፍሌቨር አለው። እንዲህ ስንት ዘመን ጎልያድን እየጣልን ስንጸል ይኖራለን። ካን ዩ ኢማጂን? እና የሐዋርያት ሥራ ስትመለከቱ በቃ እንደዚህ አይነት ጸሎቶች ይሸቷቸዋል። የጸሎት ሽታና መዓዛ አላት ቤተክርስቲያኗ። እንደው ጸሎትን በእነሱ ህይወት ውስጥ ብንቃኘው፣ እኔ ዝም ብዬ በራሴ ነው ሰርቬ ያረኩትኝ። ዝም ብዬ ሰርቬ እያረኩኝ ነበር ጸሎቶቻቸውን ሳየው። በቃ ጸሎት ማለት በእያንዳንዱ የህይወት አቅጣጫቸው ይገለጥ ነበረ። ዝም ብዬ ሳምፕል ልስጣችሁ። ለምሳሌ በወሳኝ ውሳኔዎቻቸው ጸሎት ነው የሚቀድመው። ጸሎት ነው የሚቀድመው። በቃ ጸሎት ነው። በወሳኝ ውሳኔዎቻቸው ጸሎትን ትመለከታላችሁ። እስቲ ጣጣሉና እንግዲህ ሰውየውን እንምረጠው ምናምን የሚል በጣም ቴክኒካል አልነበሩም። በጣም ቴክኒክና ታክቲክ ያበዙ። አሁን ቱ ማች ቴክኒክ በዛ ቸርች ውስጥ በቃ የሰው ስትራቴጂ ምናምን። ስለዚህ በቃ ሙቭ ማድረግ አቅቶናል። እና ሄዳችሁ ተመልከቱ። ለምሳሌ ምዕራፍ 1 ቁጥር 24 ትዝ ይላችኋል። በይሁዳ ምትክ ለመምረጥ ሲያስቡ እንዲህ ብለው ጸልዩ፣ ጌታ ሆይ አንተ የሰውን ልብ ታውቃለህ፣ ከነዚህ ከሁለቱ መካከል የመረጥከው ሰው አመልክተን። በቃ ይጸልያል። በጣም ቱ ዲቴይልድ ናቸው በእውነት። አይ ወንደር እያንዳንዱ ፔስ አነበው ቻሌንጅ እያደረገኝ ነው። አሁን ለዚህ ይጸልያል ያስብላል። እና ይሄ ወሳኝ ውሳኔዎቻቸው ላይ ጸሎት አለ። ጸሎት በጣም ወሳኝ ነገር ነው። ከፈለጋችሁ እነዚህ ሰዎች ሐዋርያት ሥራ 6 እኔ ደግሞ ሄዳችሁ ጨምሩት። ሐዋርያት ሥራ 6 ብትመለከቱ እንደዚህ ይላል፣ እነዚህን አምጥተው ሐዋርያት ፊት አቀረቧቸው፣ እነርሱም ከጸለዩ በኋላ እጃቸውን ጫኑባቸው ይላል። ለዲያቆናት ትዝ ይላችኋል። ዲያቆናትን ከመረጡ በኋላ ኖ ያለ ጸሎት የሚሆን ነገር የለም። እጅ ጭኑ ማለት ኤቭሪቲንግ በቃ ጸሎት ይሸታል። እግዚአብሔር ይህንን ጠረን ለዚህ ቤተክርስቲያን ያምጣ። ከሞን እስቲ አሜን በሉ። የምትጸልይ ማህበር እሱ ብቻ አይደለም። በጣም የገረመኝ ደግሞ ሌላው ሐዋርያት ሥራ ላይ በሚደርስባቸው መከራና ስደት ወቅት አጥብቆ ይጸልዩ ነበር። ካያችሁ ቅድም ያነበብኩት ክፍል አለ ምዕራፍ 4 እሱን ስላነበብኩ ልለፍ። ትዝ ካላችሁ ግን ሐዋርያት ሥራ 12 ላይ ጴጥሮስ በእስር ቤት ሆኖ ያዕቆብ ከተሰየፈ በኋላ ህዝቡን ደስ እንዳሰኘ ባወቀ ጊዜ ጴጥሮስንም ደግመዋለሁ ብሎ አስገባው እና በቤተ ክርስቲያን ብርቱ ጸሎት ይደረግ ነበር ይላል። እንደዚህ ይላል፣ ጴጥሮስም በዚህ መሰረት እስር ቤት ተጣለ፣ ቤተ ክርስቲያኑት ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር ይላል። እና እያንዳንዱ የታቸው አቅጣጫ
ዲሲዥናቸው፣ በሚደርስባቸው ቻሌንጅ፣ ፈተና፣ መከራ ዋናው ነገር ምንድነው? ጸሎት። የምትጸልይ ማህበር ነች። አያችሁኛ የ21ኛው ክፍለ ዘመን ቤተክርስቲያን ብዙ ያስፈልጋትም ጸሎት አይደል? በቃ ሁሉ ነገር በቃ ቴክኒክ፣ ታክቲክ በቃ አንደኛ ሁለተኛ አላት። ሁሉ ነገር በራሷ ላይ ተደግፋለች። እግዚአብሔር ይርዳን። ታዲያ ይቺ የምትጸልይ ቤተክርስቲያን ምን ትመስል ነበር? እዚህ ላይ ነው ብዙ ማለት መፈልገው። ይቺ የምትጸልይ ቤተክርስቲያን በሁሉ ነገር የምትጸልይ ጸሎት ጠረኗ የሆነ የምትጸልይ ማህበር መልኳ ምን ይመስላል? አንደኛ ሐዋርያ ሥራ የሚያስተምረን ነገር በወንጌል ትሰፋ ነበር። በወንጌል ትሰፋ ነበር። የምትጸልይ ቤተክርስቲያን ሐዋርያ ሥራ ምን ትል ነበር? በወንጌል ትሰፋ ነበር። ምዕራፍ 2 ቁጥር 47፣ ምዕራፍ 5 ቁጥር 13፣ ምዕራፍ 6 ቁጥር 17 ቁጥር 7 ቅድም አንብቤዋለሁ። 47 ላይ እንደዚህ ይላል፣ ጌታ የሚድኑት በቁጥራቸው ላይ ዕለት ዕለት ይጨምር ነበር ይላል። ሄዳችሁ 5:13ን ተመልከቱ። እንደዚህ ይላል፣ ከእነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ህዝቡ እጅግ ያከብሯቸው ነበር። ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ እያመኑ ወደ እነርሱ ይጨመሩ ነበር። የምትጸልይ ቤተክርስቲያን። እኔ ለአንድ ነገር ልንገራችሁ፣ ቤተክርስቲያን ሶሻል ክለብ አይደለችም። ይሄ እቁብ አይደለም። ይሄ እድር አይደለም። የሰበሰበን ወንጌል ነው። የወንጌል ተልእኮ ነው እዚያ አንድ ያደረገን። ልንደርስ ነው። በተልእኮ ነው ያለ ነው። ጸሎት ከሌለ ግን no we just failed። በቃ ፌል አድርገን። የኛ ግቡ ጥሩ ፕሮግራም አይደለም። የቤተ ክርስቲያን ትልቁ ግቧ ቆንጆ ፕሮግራም ማካሄድ አይደለም። እግዚአብሔር ዕለት ዕለት ያበዛቸው ነበር። ለምን? ይጸልያሉ። የምትጸልይ ቤተ ክርስቲያን በወንጌል ትሰፋለች። የማትጸልይስ እንቅልፋ፣ ምንም አይመጣም፣ አዲስ ነገር የለም። የምትጸልይ ቤተ ክርስቲያን፣ የምትጸልይ ማህበር። ሁለተኛ በጣም የሚያስደንቃችሁ በዚህ ቤተ ክርስቲያን ውስጥ በመካከላቸው የእግዚአብሔር ድንቅና ተአምራት ይገለጥ ነበር። እዚህ ላይ ማውራት ፈልጋለሁ። ድንቅና ተአምር ለሚፈራ ለዚህ ትውልድ እግዚአብሔር የሞተ የመሰለው ትውልድ። እግዚአብሔር አልሞተም። ልድገመው፣ እግዚአብሔር አልሞተም። ትላንትና እንጸልይ ነበር በዚህ ማለዳ። ላለፉት 2 ወራት ከሆነ ግሩፕ ጋር ቅዳሜ 1 ሰዓት እስከ 4 ሰዓት እንጸልያለን እዚህና እየጸለይን ጌታ አንድ ነገር ይናገረን ነበረና በመንፈሳችን የምንረዳው እግዚአብሔር ተዋሽቶብኛል ይላል። ተዋሽቶብኛል የሚል ድምፅ ነው የምንሰማው። ትዝ ይላችኋል መዝሙረ ዳዊት 60 ስንት ላይ ነው? ኃይሉ ብዙ ሲሆን ሳለ ጠላቶች ምን አሉበት? ዋሹበት ይላል። ይህ ዘመን እግዚአብሔር ላይ የዋሸ ዘመን ነው። ትውልድን የዋሸ ዘመን ነው። እግዚአብሔር እንደማይሰራ፣ እግዚአብሔር ድንቁን እንደማይገልጥ፣ አሲፍ እግዚአብሔር እንደሌለ፣ አዲስ ነገር እንዳንጠብቅ፣ በእግዚአብሔር በሚመጣ ምንም አንጠብቅ፣ በፊት ሆነ ምንም አንጠብቅ። ውሸታም ዘመን ላይ ያለ ውሸታም ዘመን፣ እግዚአብሔርን የዋሸ ዘመን። አንተ እኔና አንተ አምላክ ሞቷል፣ አይሰራም፣ ቆሟል የሆነ ቦታ። እግዚአብሔር ዛሬ የለም፣ የሚሰራው ነገር የለም፣ አለቀ አበቃ ከሆነ እኛም ዛሬ አውቀታን ይሄን በርዘክተን እንሂድ ወገኖች። ምንም አንሰራም። ምን እንሰራለን? ምን ነገሮች ማለት ጥሩ ንግግር እየተናገርን እየተሟሟቅን ልንቀጥል አይመስለኝም። 5:12 ቅድም አንብቤላቸው ነበር። እንደዚህ ይላል፣ ሐዋርያትን በሕዝቡ መካከል ብዙ ታምራዊ ምልክቶችና ድንቅ ስራዎችን አደረጉ ይላል። እኔ ስለ ታምራትና ስለ ድንቅ ስለ እግዚአብሔር ታምራት በጣም ላጮህላችሁ እንዳልሆነ ግልጽ ነው። የሐዋርያት ስራ ስትመለከቱ ታምርና ድንቅ ለምን ሆነ ካላችሁ የሰበኩትን ስብከት ሊጸና እንደሆነ ግልጽ ነው። የሐዋርያት ስራ ላነበበ ሰው ኢየሱስ ስለተሰበከ ነው ድንቅና ታምራት የሆነው። ድንቅና ታምራት በራሱ ምንም ጥቅም የለውም፣ ግን አንደርማይን የምናደርገው ነገር ግን አይደለም። እግዚአብሔር ካለ ይሰራል። ወንጌል ከተሰበከ እግዚአብሔር አለ። እግዚአብሔር ካለ ደግሞ እግዚአብሔር ይሰራል። የእግዚአብሔርን ታምራና ድንቅና እግዚአብሔርን ክብር ደግሞ ማየት የሚቻለው
የምትጸልይ ማህበር ስትሆን። ካልሆነ ወደ ቅድሙ መልእክት ልመለስ። እግዚአብሔር ተዋሽቶብኛል ሲል በመንፈሳችን የተረዳነው ነገር ምን ታውቃላችሁ? ትውልዱ አምኖ ተቀብሏል። ቤተ ክርስቲያን ሲመጣ አዲስ ነገር አይጠብቅም። በጸሎት ሰዓት በቃ ኖርማል ነው። አሁን እንኳን ብዙዎቻችሁ ስመጡ እንዲሁ ገብቼ ትንሽ ጸልዬ ምናምን እወጣለሁ እንጂ አዲስ ነገር አትጠብቁም። እግዚአብሔር ሊሰራ ሰርፕራይዝ ሊያደርጋችሁ እንደሚችሉ አታምኑም። ከዚህ የበለጠ ውሸት አለ? ይህ ዘመን አልዋሸንም። ይሄ ዘመን ከእግዚአብሔር ምንም የማንጠብቅ እግዚአብሔርን በልካችን ሰፍተን የምንኖር ይህ ብቻ ነው ምስክር የኔ እናንተ አምላክ። ይህ ካላናደደን ካላሳዘን ምን ሊያሳዝነን ይገባል? እግዚአብሔር በመካከላቸው ድንቅና ታምራት ያደርግ ነበር። የሚሰብኩትን ወንጌል በታምርና በድንቅ ያጸና ነበር። እዛ ጽንፍ ለመቃወም ስትፈልጉ እዛ ጽንፍ ማን አስሮጣችሁ? በዚህ ዘመን ያለ ብዙ ሐሰተኛ የውሸት የሆነ ነገር ስታዩ የለም ብላችሁ ትሄዳላችሁ። እኔ እንደውም የለም ከማለት ይልቅ አለ ብሎ ትንሽ የሚሳሳተው ይሻለኛል። ያን ለማረም እድል ይሰጣቸዋል። ይሄኛው ግን ተስፋ የለውም። እግዚአብሔር በቤቱ አይጠበቅም። ምንም አዲስ ነገር አንጠብቅ። ስንመጣ ራሱ አመጣጣችን ያስተካክል። ገባ ብዬ ትንሽ ቃል ነገር ሰማ ብዬ እወጣለሁ። ወይኔ እግዚአብሔር ቤት፣ የእግዚአብሔር ቤት። እግዚአብሔር ይመጣል። ስሙን ያከብረዋል፣ ማንነቱን ይገልጠዋል። ኃይሉ ማዳኑ ክብሩ ሲገለጥ ኖርማል አንሆንም። እግዚአብሔር ሕያው ነው። በምድሪቷ ላይ ያለ ውሸታም መንፈስ እግዚአብሔር ይገስጸው። በእግዚአብሔር ላይ የዋሸ መንፈስ እግዚአብሔር ትላንት ያደረገ እግዚአብሔር ድሮ ቆሟል አቁሟል የሚል መንፈስ ትውልድን የሸነገለ አዲስ ነገር እንዳይጠብቅ፣ በእግዚአብሔር ፊት እንዳይጸልይ፣ በኤክስፔክቴሽን ወደ እግዚአብሔር ቤት እንዳይመጣ። አሁን እኮ በጣም የሚገርማችሁ ሰው እኮ እስከ ችግሩ ቤተ ክርስቲያን መጥቶ እንኳን አይጸልይም። ካሉማ ከዚህ የበለጠ ኪሳራ አለ? ትልቅ ተግዳሮት ላዩ ላይ ተሸክመው መጥቶ ትዝ አይለውም። ለምን? በቂ ነው፣ አእምሮ በቂ ነው ለሱ። ስወጣ ከእንትና እንትን እላለሁ፣ እንትን እላለኝ፣ እንትን አረግና እንትን አረገዋለሁ። እንትን ታረገዋለህ። በዙፋኑ ላይ ያለ ጌታ አለ። ለመናና ጸሎትን የሚሰማ ነገርን የሚለውጥ ታሪክን የሚቀይር እግዚአብሔር አለ። እጸልያለሁ ይሰማኝ። አሜን በሉ እስቲ። እንዴት ነው ግን የተሸነገለው? ኧረ ተው፣ ኧረ ንቁ። ዛሬ በኢየሱስ ስም ምንም እግዚአብሔር የለም፣ መፍትሄ የለም እግዚአብሔር ጋር። እግዚአብሔር ጸሎትን መስማት አቆመ። ኃይሉ ብዙ ሲሆን ሳለ የዋሹ ሰዎች አሉ። ዋሽተውናል። አንዳንዶች በእውቀት ነው የዋሹን። አንዳንዶች በልምምዳቸው ልክ እግዚአብሔርን አሰቡት። የኔ ልምምድ የእግዚአብሔር ልክ አይደለም። እግዚአብሔር ትልቅ ነው። ይሰራል። ካልሰራ ምንም አሰሩም እዚህ። አይ ጋራንቲው ሂዱ፣ ምንም አሰሩም እዚህ። እና እቺ የምትጸልይ ማህበር የእግዚአብሔር እጅ ይንቀሳቀስባታል። የእግዚአብሔር ኃይል፣ የእግዚአብሔር ክብር ይሰራባታል። እግዚአብሔር ማይትሊ ይንቀሳቀስባታል። ወዳጆቼ ይሄ የመዝናኛ ቦታ አይደለም። የእግዚአብሔር ቤት፣ የጸሎት ቤት፣ የጸሎት ማህበር ነው። አሜን። አንድ ሰው አርቱር ማቲው ይባላል። በቻይና ኢንላንድ ሚሽን ላይ በዛ ላይ ያገለገለ የቻይና ገና የኮሚኒስት ፓርቲ ከመምጣቱ በፊት ቻይና ውስጥ ብዙ የሰራ ሰው ነው እና እሱ አንድ መጽሐፍ ላይ እንደዚህ ብሎ አስቀመጠ። ምን ይላል? የቤተ ክርስቲያን ወይም የሚስዮን መንፈሳዊ ታሪክ በጸሎት ህይወት ነው የሚጻፈው ይላል። በጸሎት ህይወት ነው የሚጻፈው የቤተ ክርስቲያን ታሪክ። በጸሎት ህይወቷ ነው የሚጻፈው ታሪኳ። በጸለየችው ልክ ታሪኳን ትጽፋለች አንድ ቤተ ክርስቲያን። የጸሎት ትጋቷ፣
የጸሎት መሰጠቷ ታሪኳን ይጽፈዋል። በመከራው ዘመን ጸልየው አለፉት። ይሄው የኛ የቅርብ ዘመን ታሪክ፣ የቤተ ክርስቲያን ታሪክ በጸሎት ህይወቷ ይጻፋል። በጸሎት ህይወቷ አሁን ትንሽ ተዝናኖት በዛ በእግዚአብሔር ቤት ውስጥ። እግዚአብሔር ይርዳ። እዚች የምትጸልይ ቤተ ክርስቲያን በመካከላቸው የእግዚአብሔር ድንቅ የእግዚአብሔር ታምር ይገለጥ ነበር። ምንፈራው ነገር አይደለም። እግዚአብሔር ይያው እግዚአብሔር ለታምርና ለድንቅ አልተሰበሰብንም። we know that እናውቃለን። ጉዳዩ እሱ አይደለም። ጉዳዩ ወንጌል እንደሆነ እናውቃለን። ጉዳዩ ኢየሱስ እንደሆነ እናውቃለን። እግዚአብሔር ግን ሲወድ ይሰራል፣ ያደርጋል። ያን ደግሞ ምን ከለክለው ነገር አይደለም። ይኸውላችሁ ከትልቅ ይቅርታ ጋር ነው ይሄን የምናገረው። የምዕራቡን ዓለም ገሎ እኛን ሊገለን የሚመጣ አንዳንድ ነገሮች እንዳሉ በጣም እርግጠኛ ነኝ። በጣም እነሱ ራሽናል ሆኑ፣ በጣም ምክንያታዊ ሲሆኑ መንፈሳዊ አሰራሮችን ማጥላላት ማናናቅ አልጠቀማቸውም። በሊዝ ሸጡት አዳራሾቻቸውን። የት ደረሱ? ለእነሱ ያረባ ለእኛ አይረባ። ሁሉ ነገር በሚዛን ሁሉ ነገር በልክ መሆን አለበት። የኢትዮጵያ ቤተ ክርስቲያን አሁን እንጂ የምትታወቀው አንዱ በጸሎት ነው። እግዚአብሔር ይባርካት። ምን መጸለይ ብቻ አይባልም። አዎ እንጸልያለን፣ አዎ እንጸልያለን። የእግዚአብሔርን ፊት እንፈልጋለን። ይሄ የጸሎት ቤት ነው። የመጣ ነው እንዝናናለን፣ እንስቅ አይደለም። የእግዚአብሔርን ፊት ልንፈልግ ነው። እግዚአብሔርን ልንሰማ ነው። ከእግዚአብሔር አንዳች ነገር ጠብቀን ነው። የጸሎት ቤት ነው ቤቱ። በሜኑ አትገለገሉም። ይሄ ማርኬት ኦሪየንትድ የሆነ ዘመን ምንድን ነው? ይሄ ከስተመር ተኮር የሆነ ህዝቡ ምን ደስ ያሰኘዋል? ትንሽ መዝሙሩ እንትን ሲሆን እንደዛ አይደለችም ቸርች። ከስተመር ኦሪየንትድ ህዝብ ማስደሰት ኖ የተሰበሰብነው ህዝብ ደስ ልናሰኝ አይደለም። የእግዚአብሔርን ፈቃድ ልናደርግ ነው። የእግዚአብሔር ፈቃድ ምንድን ነው? ጸሎት። ሶስተኛ የመጨረሻው በዚህ ቤተክርስቲያን ውስጥ የምትመለከቱት ነገር ምንድን ነው? እቺ ቤተክርስቲያን መከራ ሊያሸንፋት አልቻለም። እስራት መጣ፣ ስደት መጣ፣ ሞት መጣ፣ ቀጠለች። እኔ እኮ እነዚህ እኮ አልመጡም ገና እኛ የምቾት ፈተና ማለፍ አልቻለም። የምቾት ማለት ከአልጋ ውስጥ መተን መምጣት ከብዶናል። ከሆነ ከማኪያቶ ቀጠሮ የእግዚአብሔር ቤት ስደት ማነው እሱ? ስደት ስሙ ማነው? መከራ ምንድን ነው? ሞት አለ። ግን እመኑኝ ከሞትም ከስደትም የከፋ ቻሌንጅ በዚህ ዘመን አለ። ሁሌ መልኩ ልዩ ነው። ያንን ማለፍ የምትችል ግን የምትጸልይ ቤተክርስቲያን ነች። አንዳንዴ ስደቱ በአስተምሮ ነው የሚመጣው። አንዳንዴ ስደቱ በምቾት ነው የሚመጣው። እስቲ የጸሎት ፕሮግራም አዘጋጁ። ስንት ሰው ይመጣል? ከእናንተ እንኳን ስንት ሰው ይመጣል? እስቲ ጾም ጸሎት ይታወጅ። ስንቶቻችን በጾም ጸሎት በእግዚአብሔር ፊት እንተጋለን እንደ ማህበር? ቱ ቴክኒካል፣ በጣም ቴክኒካል፣ ቱ ስማርት አይደል? በጣም እኛውን አዋቂዎች ነው። ሰልፍ ሪሊያንስ፣ በቃ ራስ ላይ መደገፍ የትም አያደርሰንም። ካደረሰንም ቅርቃር ውስጥ ነው የሚከተል። እግዚአብሔር ደግሞ ቸር አይደል? አንዳንዴ ቅርቃር ውስጥ ይከታቸዋል ፊቱን እስክፈልጉ ድረስ። ይኸው ጭቃ ውስጥ እንደገባ መኪና እዛው አንድ ቀን አድነኝ ስትሉ አሁን ገብቷል እናውጣ ይላል። ሁሌ በብልጠታችሁ አታሸንፉ። እግዚአብሔር እንቺ በቋል እቺ እንዴት ባረጋት ፖዝ ካረጋት። በቀደም ከአንድ ወዳጄ ጋር እያወራን ነበር በስልክና ማታ ላይ ስናወራ ምን አልኩት? ናቡከደነጾር ትዝ ይላል አይደል? በቃ የእሱ ታሪክ እኮ ነው የብዙዎቻችን ታሪክ። እብጣለ በቃ ልቡ ሁሉን እንደሚገዛ ተሰማው። በተለይ ደግሞ በረንዳው ላይ ሆኖ ባቢሎንን ሳያት ግሎሪየስ ነች፣ ለክብር የሰሯት ታላቂቱ ባቢሎን ምናምን ሲል ነው አለ። እግዚአብሔር ችግር አለበት። ይኸውልህ ልዑል በሁሉ ላይ እንደሰለጥን እስክታቅ ድረስ ከሰው ተለይተ እንደ እንስሳት ሆናለህ አሉ። 7 ዓመት ሲዳክር መጨረሻ ላይ ልቡ ተመለሰለት። እንግዲህ እንደ እንስሳ ማለት የሆነ ነገር ቀንድ አወጣ አይደለም። ያው ልቡ ነው የተወሰደው፣ ማስተዋሉ ነው፣ አእምሮ ነው የተወሰደበት። ወደ ልቡ ሲመለስ አንድ አለ ያለውን ነው የደገመው። ምንድን ነው ያለው? ልዑል በሁሉ ላይ እንዲሰለጥን አወቅኩ። ችግር አለበት እግዚአብሔር? ችግር እኮ የለበትም። በጣም ስማርቶች ዘመናዊዎች ጸሎት ማንወድ ችግር የለበትም። አለው መንገድ ያመጣሃል። ስቃይ ሄድኮን ሰውዬ በለቅሶ ሊያመጣህ ይችላል። ኦኬ ምናምን የምትሉ በጣም በቃ ምንም አይንካኝ ጸሎት ምንም እኮ ምንድን ማካበድ 1 ደቂቃ በቃም ተው 1 ደቂቃ ንክት ጸሎት ጌታ ይሰማል። እንደሆነ ጸሎት በልብ ነው። እኔ እኮ ከየት ነው ገሰሰ ነገሮች መጡት? እግዚአብሔር አምላክ ቤተክርስቲያንን ወደ ጸሎት ይመልሳል።
ጸለየች፣ እግዚአብሔር ማየት ሊያለፈ። በሶስተኝነት መከራ አላሸነፋትም። ስደት መጣ፣ ብዙ ነፋስ፣ ብዙ አውሎ ነፋስ። አዩት እስቲ። እኔ እኮ በጣም የሚገርመኝ እንደው የእስጢፋኖስ ምዕራፍ 7 በቃ እስጢፋኖስ ተወግሮ ሞተ። ከዛ ተበተኑ። ሲበተኑ ወንጌል ነው የሰፋው እንጂ ቤተክርስቲያን አልጠፋች። ቅድም ያልኳችሁ ላይ 12 ላይ በሰይፍ እንትን አለ፣ ጴጥሮስ ታሰረ፣ ወንጌል ቀጠለ። ያጠቃለልኩ ልምጣ። አንድ ሰው ሲናገር የምትጸልይ ቤተክርስቲያን ምልክቶች አሏት። ይሄ እስካሁን ያወራችሁ በሐዋርያት ሥራ ምን ሆነ ነው፣ ግን ምልክቶቹ አሁን ካወራችሁ ጋር በጣም ተመሳሳይ ነው። አንደኛው እኔ ብዙ ነው ያስኩትኝ፣ ግን ከሰዓት አንጻር እሱ ማውራት አልፈልግም። አንደኛው መገለጫ እንደዚህ አይነት ቤተክርስቲያን ምን አለ፣ አማኞቿ እንጂ የምትጸልይ ቤተክርስቲያን ውስጥ አማኞች ግለሰቦች ሞር የጸሎት ዲቮሽናል ላይፍ አላቸው። ግሩፕ ላይ ብቻ አይደለም። ለምን የጸሎት ህብረት በበዛ ቁጥር ይዘነው እንሄዳለን፣ ወደ ቤታችን ወደ ግላችን ይዘነው እንሄዳለን። ስለዚህ ሞር ዲቮሽናል ላይፍ በጸሎት በግልም ምን አላቸው፣ እንደዚህ አይነት መነቃቃት አላቸው። ለጸሎት ሲሪየስ ይሆናሉ። የጸሎት የምትጸልይ ማህበር ውስጥ ያሉ ሰዎች የጸሎት ሴንሲቲቪቲያቸው ይጨምራል። እና ሌላው ይሄ መጽሐፍ ቅዱስ የሆነ መረዳት አላችሁ ስለ እግዚአብሔር። የምትጸልይ ማህበር ሲባል ዝም ብላ ጸልያለች እያለ አይደለም፣ መሰረቷ እግዚአብሔር ቃል ነው። ስለ እግዚአብሔር ያላቸው መረዳት በጣም የሚገርም ነው። እንደው አለፍ ብዬ ለመናገር ያህል ሌላው ደግሞ ጸሎት ተቀዳሚ ነገር ነው። እንደዚህ አይነት ጉባኤዎች ውስጥ ጸሎት ማሟያ አይሆንም። እንግዲህ አሁን ደግሞ እስቲ እንጸልያለን፣ እናመሰግናለን። ይሄ አውለኛ አሳድረኛ አይነት ጸሎት አለ አይደል? እኔ መናቄ ባይሆንም ግን በቃ ከዚህ ያለፈ መገለጥ የለንም እንዴ? እኔ አንዳንድ ሰው እኔ እኮ ጸልያለሁ ይላል። ምን ብለህ? በሰላም ያውልከኝ፣ በሰላም አሳድረኝ ይላሉ። ጥሩ ነው። በሰላም ዋለ ጌታ ነው፣ በሰላም የሚያሳድር ጌታ ነው። ግን ያለህ መገለጥ እዚህ ድረስ ነው? where is your fellowship? ከጌታ ጋር ያለህ ህብረት የታለ? እግዚአብሔርን ታወራዋለህ? በቃ እቺ ነች መገለጧ። አያችሁ፣ ፕራዮሪቲ ትሰጣለች። እንደዚህ አይነት ጸሎት ሲሪየስ ነገር ነው። ብዙ በእግዚአብሔር ህልውና እንደዚህ አይነት ጉባኤ ብዙ በእግዚአብሔር ህልውናና በእግዚአብሔር ፊት ስለሚያሳልፍ የሚገርማችሁ የትህትና ሂዩሚሊቲ፣ ፒዩሪቲ፣ ቅድስና፣ አንድነት፣ ኢቭን አንድነት፣ ዩኒቲ፣ በጣም ዩኒቲ ያላቸች ምትጸልይ ቸርች ነው። ታውቃላችሁ፣ ማትጸልይ ቸርች ወሬ ይበዛባታል፣ ስራ ፈት ይበዛባታል፣ ሐሜት ይበዛባታል። ሲሪየስ እኮ በታሪክ የምናውቀው እኮ ነው። ጸሎት እየቀነሰ ስትመጣ ወደ ወሬ ወደ ስራ ፈትነት ትገባለች። ከዛ ስራችሁ ማስታረቅ ይሆናል። ነገ ከምታስታርቁ አሁን አጸልዩ። ዩኒቲ በጣም ብዙ ነገር ነው። ክራይስት ላይክነስ ክርስቶስ መምሰል ያብባል በእንደዚህ አይነት ኢንቫይሮንመንት። ለምን ከእግዚአብሔር ጋር ነው ህብረት የሚያደርገው ሰው። በጣም ይገርማል። በጣም ከምላችሁ በላይ እቺ የምትጸልይ ማህበር ብዙ መገለጫ አላት። ከሁሉ በላይ በእንደዚህ አይነት ቤተ ክርስቲያን ውስጥ የእግዚአብሔር ህልውና በሙላት ታገኙታላችሁ። ሰማይ ዝግ አይደለም፣ ሰማይ ዝግ አይደለም። በቃ ስገቡ የእግዚአብሔርን ፕሬዘንስ፣ እግዚአብሔርን ክብር you feel it, enjoy it፣ ይሰማችኋል፣ ይታወቃችኋል። እና ምንድን ነው የምትለን አድሜ? ቤተ ክርስቲያን የምትጸልይ ማህበር ነች። ጆናታን ኤድዋርድ ሲናገር እንደዚህ ይላል፣ እግዚአብሔር ለቤተ ክርስቲያኑ አንዳች ታላቅ ነገር ማድረግ ሲፈልግ ከተለመደው ያለፈ የህዝቡ ጸሎት እንዲቀድም የእርሱ ፈቃድ ነው ይላል። እግዚአብሔር የሆነ ነገር መስራት ሲፈልግ የጸሎትን መንፈስ ነው የሚልከው። መጀመሪያ ራስን ሀምብል ማድረግ፣ ትሁት ማድረግ፣ ፊቱም ይሄ በግል ህይወታችሁም ጭምር ነው። ባይዘው እግዚአብሔር የሆነ ነገር እኔ እንደዚህ ይላል፣ ሰው ጸሎት ማብዛት ሲጀምር የሆነ ነገር በህይወት ለሆነላል። ለምሳላችሁ መፈለግን የሚሰጠው ማን ነው? እግዚአብሔር ነው። ትላንት ብዙ መጸለይ ይፈልግ አልጸለይክም። የሆነ ሲዝን ላይ ግን ጸሎት ይልሃል። ብዙ ወሬ ይሰለቻል። መንበርከክ የጌታ ፊት ዳት ኢዝ ዘ ሞመንት። እግዚአብሔር የሆነ ነገር በህይወት ሊጀምር መጥቷል። ቸርችንም እግዚአብሔር የሆነ ነገር መስራት ሲፈልግ ወደ ጸሎት ነው የሚያስገባት። ጸሎት፣ ጾም ጸሎት፣ እንደዚህ አይነት ኢንቫይሮንመንት እግዚአብሔር ይልካል ይላል። ዳትስ ራይት። እግዚአብሔር አንዳችን ነገር ማድረግ ሲፈልግ ሊጀምር ሲፈልግ ህዝብና ጉባኤን እግዚአብሔር ወደ ጸሎት ያስገባል። እዚህ እቺ ቤተክርስቲያን የምንላት ህብረት የጸሎት ማህበር ነች ወዳጆቼ። አንድ ሰው እንደዚህ አለ። ይህ ሰው በታሪክ መካከል የተነሱ ሪቫይቫሎችን፣ መነቃቃቶችን፣ ተሐድሶችን የሚያጠና ሰው ነው። በጽሁፉ ይታወቃል።
እና አንድ ነገር አለ። ምን አለ? ቤተ ክርስቲያን አለ ብዙ ኦርጋናይዘርስ አሏት። ማለት ምንድነው ኦርጋናይዘርስ? አስተባባሪዎች አሏት። ቤተ ክርስቲያን ብዙ በእንግሊዝኛው የምጠቅሳችሁ በጣም ቃላቶቹ ደስ ስለሚሉ ነው። the church has many organizers ይላል but few organizers ይላል። ቤተ ክርስቲያን ብዙ የሚያስተባብርላት አለ፣ የሚያምጥላት ግን የሉም። አስተባባሪ ብዙ ነው ያለው፣ አጎናይዘርስ የሚጮሁ የሚቃትቱ ግን ብዙ የሉም አለ። many who pay ይላል፣ ብዙ የሚከፍሉ ስጦታቸውን የሚሰጡ አሉ። but few who pray ግን በጣም ጥቂት የሚጸልዩ ነው ያሉት። many resters ይላል፣ ብዙ ተቀማጮች አሏት ይልና but few wrestlers ይላል፣ ትንሽ ታጋይ ነው ያለው። በጸሎት የሚጋደል ግን ብዙ የለም ይላል። በጣም ብዙ የሚዝናኑ ግን ጥቂት የሚማልዱ ነው ያሉት ቤተክርስቲያን ውስጥ። እና እቺ አባባሉ በጣም ወዳታለሁ። በእንግሊዘኛ ላንብባት። people who are not praying are playing። ጨርሻለሁ። ማይጸልዩ ሰዎች ምን እያደረጉ ነው? እየተጫወቱ ነው። እና የሰው ሲናገር እንደዚህ ይላል፣ አስራት ወይም ስጦታ የቤተ ክርስቲያንን ህንፃ ይሰራ ይሆናል፣ እንባ ግን ህይወትን ይሰጣል ይላል። ገንዘቦቻችን የሚያምሩ ህንፃዎች ይሰሩ ይሆናል፣ ህይወትን ግን ሊያመጡ አይችሉም። የተሻለ ሚሊዮን ብናገኝ ይህን ሰፈር እንገዛዋለን፣ እግዚአብሔር ይመስገን። የሚያምር ቬንቲሌሽን ያለው አዳራሽ እንሰራ ይሆናል፣ እሱ ግን ህይወት ነው የለውም። ቲርስ እንባ ግን ለቤተ ክርስቲያን ህይወትን ይሰጣል። መልእክቴ አንድ ነው። እንጫወት ወይስ እንጸልይ? በቃ መልእክቴ ነው። እየቀለድን ቀጥል፣ ጸሎትን እያጥላላን ቀጥል ወይስ እንጸልይ? የቱ ይሻላል? እግዚአብሔር እንደ ትውልድ እየጠራ ነው። የምትጸልይ ማህበር፣ የምትተጋ ማህበር፣ ጸሎቱ አልፎ ሚል ትውልድ እግዚአብሔር ሊያ አይፈልግም በዚህ ቤት። I tell you straight forward. ጸሎትን የሚገፋና የሚያጥላላ ትውልድ የትም አይደርስም። እቺ ማህበር የምትጸልይ ነች። እግዚአብሔር ብዙ የሚማልዱ ትውልዶችን ያስነሳ፣ ብዙ የሚጸልዩ ትውልዶች፣ ክብሩን የሚጣሙ ክብሩን የሚናፍቁ እግዚአብሔር ይስጠን በዚህ ዘመን። አጎናይዘርስ የሚቃትቱ ስለ ትውልድ፣ ስለ ወንጌል፣ ስለ ቤተ ክርስቲያን የእግዚአብሔርን ክብር የሚናፍቁ የእግዚአብሔርን መምጣት ክብደቱን የሚፈልጉ እንጸልይ።